ትሞታለህ። እሱ እኮ አንዴ ረፍታ ነው በህይወት እያለሁ በቃ ለምለም ጠሪደኝ። እሺ በጣም አስፈላጊ ጉዳይ ነው። እሷን ማናገር አለብኝ። አትነፋረቅ። 100 ሰው ቢሄድ የሚሳካለት 10 ነው። 90ው ወይ ይመለሳል ወይ ይሞታል። ቤተሰቦችን አሰድበክ ያላቸውን አሽጠህ አራቁታቸው ዳርጋቸው አመን ላሞች ይሽጡልህ አትስተባል ትሽጥ በቃ ገገማ ራስ ወዳድ ያሟል እንዴ። ሰላም ጤና ይስጥልን። ውድና የተከበራችሁ የኔ የታሜ ቲዩብ ፋሚሊዎች እንዴት ናችሁ? እኔ አለው እግዚአብሔር ይመስገን። ቤተሰብ እንግዲህ ሰላማችሁ በያላችሁበት ብዝት ፍክት ይበልልኝ። እንግዲህ ቤተሰብ ዛሬ በጣም ከፍቶኝና አዝኜን የመጣሁት ማለት በቃ ኖርማን ቤተሰብ ምን እንደምላችሁ አላቅም። ብቻ ዛሬ በጣም ውስጥ የተጎቶ ነው የመጣሁት። ዛሬ ቤተሰብ ከዚህም በፊት ብያችሁ ማላቀውን ነገር ወይም ደግሞ እናንተን ደብቄ የነበረ ነገር ልናገራችሁ ነው የመጣሁት። ቤተሰብ እኔ ኖርማን ብዙ ነገር አሳልፌያለሁ፣ ብዙ ነገር አስተናግጃለሁ። ግን ዛሬ በቃ እኔ ምን እንደምትሉኝ አላውቅም፣ ግን ከሀገር ልወጣ ነው። ቤተሰብ ሁላችሁም ወደ አሰብኩበት በሰላም እንዲያስገባኝ ሁላችሁም የራሳችሁን አስተዋጽኦ የራሳችሁን እንትን እንድታደርጉልኝ ማለት ቤተሰብ ኖርማል በሊቢያ ልሰደድ ነው። ከሀገር ወጥቼ ራሴንም መቀየር አለብኝ፣ እናቴንም መቀየር አለብኝ፣ አባቴንም ቤተሰቦችን መቀየር አለብኝ ከራሴ ጭምር ማለት ነው። እና ቤተሰብ ዛሬ ኖርማል ከደላላው ጋር አውርቻለሁ። ያለውን ነገር ሙሉ ለሙሉ ጨርሻለሁ። 30 ሺህ ብር ቀብድ ከፍዬዋለሁ። የሚቀረኝ 120 ሺህ ብር አካባቢ ነው። ኖርማል ይህ ነገር 130 ሺህ ብር ኖርማል እጄ ላይ ስለሌለ ለምለምን ላስቸግራት፣ በዛው ደግሞ ልሰናበታት ወደ ለምለም ቤት ሄጃለሁ። ለምለም ቤት በሯ ጋር ደርሼ ነው ይህን ቪዲዮ ያስኩላችሁ ማለት ነው። ሁላችሁም ደግሞ ቤተሰብ ምን እንደምላችሁ አላውቅም። በጣም የምታዝኑ የምትከፉ ልትኖሩ ትችላላችሁ። እኔ ፈልጌው ምናምን አይደለም፣ ምንም ማድረግ አማራጭ ስላጣሁ ነው ማለት። ሰሞኑን እየተፈጠረብኝ ነገር እያስተናገርኩት ያለውን ነገር በሙሉ ታውቃላችሁ። እና ቤተሰብ አማራጭ ስላጣሁ ምንም ተስፋ ስለጨለመብኝ ነው ይህን ውሳኔ እንደወስን ያደረገኝ ማለት ነው። እንግዲህ ቤተሰብ ሁላችሁም በተቻላችሁ መጠን በሰላም ያግባ እንዳሰብክበት እያላችሁ ጸሎት አድርጉልኝ። እንግዲህ ለምለም ቤት ደርሻለሁ፣ እዛው አካባቢ ነኝ። አሉቲ እንዴት ነሽ? አማን ነው አለሽ? ሰላም ነው አለሁ። ለምን ማለሽ አለች። እኔ በእናትሽ በጣም አስፈላጊ ጉዳይ ነው ፈልጊያታለሁ። እንደዚህ የምትቻኮለው ቀስ በል ረጋ በል። ተኝታለች። እኔ ታዲያ ደህና ነሽ አይደል? ደህና ነኝ አለሁ። ምን ነው አሁን ድረስ በጠዋቱ ካሜራ ይዘን የመጣኸው? እኔ ያው ምንድን ነው በዛ ላይ ደግሞ እንዲህ ተሸክም ቦርሳ ስጦታ ምንድን ነው? ምን ይሆን? ስጦታ ነው። ወይኔ ታድለ ገና ታድስ ምን ሆነ ነው? አይን ቀላልኳል ምናምን አልቅሰ ነው ለለይሽ ነው። እሺ ወይኔ ጉዴ! ምን ሆነህ ነው? ለለይሽ ነው። አረ ማርያም ወይኔ ጉዴ! ፈላ ለምለም ደግሞ ጥሬልሽ አሁን ታይታለች እኮ ገና በጠዋት እኮ ነው የመጣው። አንተ ቁርስ ራሱ አንበላ ማለት በጠዋት ነው። ለምለም ደግሞ ስንዛለ ዘቴታ እንደተኛችው ማርያም የምርሽ ነው? አዎ። እሺ አሁን አስነሽልኝ። በጣም አስፈላጊ ጉዳይ ነው። የምር አስፈላጊ ጉዳይ ነው ማለት በጣም ፈልጊያታለሁ። እሷ ማለት ደግሞ ለአንቺ የሆነ ስጦታ ይዤ ነበረ። ምንድን ነው? ወይ ያኛው ቦርሳ ውስጥ ቤት ረስቼዋለሁ። እያለቀስኩ ነው እንዴ? አዎ ማርያምን በጣም እያለቀስክ ነው። ከፍቶ ወይ ጉድ! አንተ ምን ነው? በቃ ለምለም ጠሪልኝ። እሺ በጣም አስፈላጊ ጉዳይ ነው። እሷን ማናገር አለብኝ።
አስነሽልኝ። ለምን ደህና ነሽ? እንዴት ነሽ? ደህና ነሽ? ምን አውቃለሁ እኔ በጣም ካሜራ ይዞ ያልከሰኝ ነበር። እኔ አንዴ በጣም ፈልጌሻለሁ። ይኸውልሽ ለምን አሁን የጠራሁሽ አሁን ያስነሳሁሽ በጠዋት የመጣሁት ያለ ምክንያት ያለ በምክንያት ነው የመጣሁት። ማለት ምን ሆነ ነው? ምን ሆነ ነው? በጠዋት ቤት ያትምጣ አላልኩም? ወደ ጃር ላይ ነው የመጣሁት። በጣም አሁን አስፈላጊ ለሆነብኝ ጉዳይ ነው የመጣሁት። ምን ፈልገህ ነው? ሰሞኑን የተፈጠረው ነገር ታውቂያለሽ። አሁን ግን በቃ ሰሞኑን አንቺ ልታውቂም ላታውቂም ትችያለሽ። ብዙ ሰዎች የተለያዩ ሰዎች አካውንቴን ወስደውብኝ ነበረ፣ ማለት የዩቱብ አካውንቴን ማለት ነው። እሺ። እና አሁን በቃ ሁሉ ነገር ስላስጠላኝ ከሀገር ልወጣ ነው። ከሊቢያ ልሰደድ ስለሆነ ለሰውየው 150 ሺህ ብር ነው የተስማማ ነው። 30 ሺህ ብር ከፍዬዋለሁ እና አሁን የቀረኝ 120 ሺህ ብር ነው። በእናትሽ ይህን ብቻ እንድትከፍል ነው የምፈልገው። ይኸው ቦርሳዬን ይዤ መጥቻለሁ። ፊስታሌ መቤቴ ነው እኮ ምንድን ነው ያልከው? በቃ ልሄድ ነው። ወዴት? አሁን ልሄድ ነው። በሊቢያ ልሄድ ነው። መቤቴ ነው። በማርያም 120 ሺህ ብር ብቻ በማርያም። ኧረ አንተ ልጅ ተነሳ እንዴ በእናትህ። ማርያምን እሺ ብላችሁ ምን ያለ እኮ ተነስልኝ አንዴ በእናትህ ተነስ። ማርያምን እሺ ካላችሁ ይኸውልሽ 30 ሺህ ብሩን ከሰው እንትን ብዬ ነው የወሰድኩት እና 120 ሺህ ብር ብቻ ነው የሚቀረኝ ነው። እሱን እንድከፍይልኝ ነው ማለት ሰውየው 30 ሺህ ብር ትበላለህ። ዛሬ ሂጅ ግዴታ አንተን መግባት አለብኝ፣ ኮንቴነር ውስጥ መግባት አለብኝ እና በቃ እንደዛ ነው ያለኝ። ማርያምን እሺ በኝ ይህን ብቻ በማርያም በጣም ስለከበደ። እስቲ ቁጭ በልና አውራኝ አንተ ልጅ በስነ ስርዓት ማለት ነው። ምንድን ነው የምትቀባጥር? በቃ እኔ እንደዚህ ተሰቃይቼ መኖር አልፈልግም። ማለት እኔ እየተሰቃየሁ እንደዚህ በቃ ብዙ ነገር ሞከርኩ፣ አልሆነልኝ ብሎኛል። እሺ ምንድን ነው የምትሆን? ስለዚህ በቃ መሰደድ አለብኝ። እኔ ወደ ሌላ ሀገር መሄድ አለብኝ። በቃ የት ነው የምትሰደድ? ወደ ሳውዲ ወደ አረብ ትገባለህ ብሎኛል። በእንትን አድርገን በኬንያ በኩል አድርገን በሞያሌ ከዛ በኮንቴነር ትገባላችሁ ብዙ ናችሁ ብሎኛል። ለእኔ እሱ ማለት ነው። ማን ነው እሱ? ደላላ ነው። ደላላ? አንተ በእግር ጉዞ ልጀምር ነው? በእግር ጉዞ ልጀምር ነው አንተ? አዎ በእግር ጉዞ ልጀምር ነው። ልሂድ ነው በቃ። አንተ ከመጀመሩ እዚህ ያገኘውን ሰርተህ አትበላም እንዴ? ስንት ዓመት ለፋው አልሆነልኝም እኮ ከጤና ጋር ከምን ጋር ተጋጭቶብኝ እኔ ምንም ሊሳካልኝ አልቻለም። ስለዚህ መሄድ አለብኝ። ባዶ ደላላ ይሄ እንደዚህ ያላችሁ ባን ነው በቃ ሁሉንም እንትን የሚል ደላላ ነው፣ ታዋቂ ደላላ ነው ተብሎ ነው ስልኩ የተሰጠኝ እና ብዙ ነው እንትን ያልኩት። አሁን በቃ ምንም አላስቸገርሽም። 20 ሺህ ብር አንተ 30 ሺህ ብር ሰጥቼዋለሁ፣ 120 ሺህ ብር ይቀርብኛል። በቃ ምንም አማራጭ ስለሌለ ነው የምትለኝ። 120 ሺህ ብር ስጭኛ። በስመ አብ ወልድ። እኔ ብር ሰጥቼክ በእግር አቋርጠህ አንተ በስደት ልትሄድ? አዎ እኔ ለምለም እሺ እኔ ማን አለኝ? ለምን በእናትሽ እኔ ማን አለኝ? ኧረ ዞር በልልኝ። እኔ እንደዚህ አይነት ውስጥ አልገባም። እሺ እኔ የት ልሂድ? እኔ በጣም ከፍቶኛል። እሺ ራሴን ላጥፋ? እመቤቴን ራሴን ማጥፋት እንጂ ምንም አልቀረም እኮ። ከደላላው በስንት ተመካክረ ነው? 150 ሺህ ብር
በ50 ብር ፓስፖርት አውጥተክ የአየር ትኬት ቆርጠህ በሰላማዊ መንገድ አትሄድም እንዴ? በአቋራጭ በእግር ከምትሮጥ እንደገና አንተን ደግሞ ያግዱክና የመን ላይ ሚሊዮን ይበሉ። ማን ሊከፍልል ነው? ያባተን የእርሻ መሬት ሊሸጥል ነው ወይስ ማን ልታስቸግር ነው? እኔ እንደሆነ እየሰነጣጣቁ ቪዲዮ ቢልኩልኝ ማለት ነው 10 ሳንቲም አይደማኝም። ደክሜ ማመጣው ገ እሺ ሊድ እንደዚህ እኔ አይመለከተኝም። የሚሰጥህ ካለ 130 ሺህ ብር ሂድ። አንተ ወጣት ነህ፣ በራስ መንገድ አርፈህ ተቀመጥና 30 ሺህ ብር ከፍያለሁ እኮ። እሺ 30 ሺህ ብር ይቅርዘው። ምን አገባኝ? ማንን አማክረን የከፈልከው 30 ሺህ ብር? ሲጀምር ደላላው የሆነ ነገር ባያይብክ እንሂድ አይልክም። ለመሰላውን የመን ወስዶ ማለት ነው አስሮ እየቀጠቀጠ የአባትን የቀረው ላሞችና ከብቶች ሊያሸጣቸው ነው። ከዛ ጎዳና አውጥተው ሊያስለምኗቸው ነው። መቼም ይሄ የፈረደበት ሚዲያ በቃ እኔ እንደዚህ እዚህ እየሰራው እነሱ እስካልተባበሩ ድረስ ያውጧ ይክፈሉ። በቃ እኔ ጭራሽ በቤተሰቦችም በቃ ይክፈሉ። አዎ ምን አባቱ ቆሻሻ ወጥተው ጎዳና ላይ ይቀመጡልን እንዴ? ላተ ሲሉ ይለምኑ ሀገር አይንያቸው ቅንድብ ይግረፋቸው። የህዝብ ቅንድብ አርፋ አትቀመጥም። እሄዳለሁ ካልክ ተበድረ በሰላማዊ መልኩ ፓስፖርትን አውጥተህ ትኬት ቆርጣ አትሄድም እንዴ? በፕሌን ምንድነው ይሄ ጉዛው ጉዶ? አስረው የመን ላይ ያሰቃዩዋል። አንተ ሚሊዮን ነው የሚጠይቁብህ። ኬት አባ ልታመጣ ነው ያንን ሚሊዮን? ማን ሊከፍልል ነው? ይሄ 3-4 ከብቶች ቤት ውስጥ ያሉ ጥጃዎች ልታሸጣቸው ነው እንዴ? ቤተሰቦች ባዶ አድርገህ ቁጭ ልታረጋቸው ነው? ያም ተሽጦ ተለምኖልህም ተቀጥቅጠም አካለ ስንኩልም ሆነ ገብተህ እኮ እዛ ህጋዊ አይደለም። ምናልባትም ታይዘ ድጋሚ ወደ ኢትዮጵያ ልትመለስም ትችላለህ። ሊገሉም ይችላሉ ደግሞ። ይህንንም አምነበት ግባ። አትነፋረቅ። 100 ሰው ቢሄድ የሚሳካለት 10 ነው። 90 ወይ ይመለሳል ወይ ይሞታል። መንገድ ነው የሚቀረው። ሄደህ የምትነፋረቅ በእኔ ዋስትና በእኔ ብሎኛል እኮ ሙሉ ነገር ዋስትና 10 እኮ ነን። ለምን ማርያም እኔ ይድር ካመለጠኝ ማለት ነው። እኔ ራሴን ምን እንደማደርግ እኔ አላውቅም። እስከዛሬ ድረስ ለፋው፣ እነሱንም ለማስተባበል ሞከርኩ፣ ላኩኝ አልኳቸው እምቢ አሉ። በቃ ስለዚህ ያለኝ አማራጭ 120 ሺህ ብር እንድታበድር አላበድረም ሂድ በኝ። እኔ መሄዴ አልቀርም እሄዳለሁ። የደላላው ስልክ ስጠኝ። አለም ስልክ ይስጪ። የደላላው ስልክ አምጣ። ምን ልታረጊ? ብሩን ይመልሰው። እኔ በህጋዊ ልካለሁ። በፕሌን ትሄዳለህ። መስራት መሄድ ከፈለግ ትሄዳለህ። የግመል ጥርስ በጉርሽ ታጥባለህ። ሄደህ ችግር የለውም ትሄዳለህ፣ ትሰራለህ። ግን በስነ ስርዓት እኔን እልካለሁኝ በፕሌን ሰው አፈላልጌ እዛ። ይሄ በመንገድ ያን ያህል ብር ተከፍሎ ለደላላ የመን ላይ አስሮ ሲቀጠቅጥ ከ1 ሚሊዮን ብር ብሎ 500 ሺህ ተቀብሎብክ እንዲሁም ህገወጥ ሆነህ ገብተህም ደግሞ ሳውዲ አረቢያ ተይዘህም ወደ ኢትዮጵያ ልትሸኝ ቤተሰቦችን አሰድበክ ያላቸውን አሽጠህ አራቁታቸው ዳርጋቸው አመንምናቸው ቀና ብለው እንዳይሄዱ አድርጋቸው ድጋሚ መተህ ሁለተኛ እዳ። ምን ሆነክ ነው እንደዚህ የምትሆነው? አንተ ልጅ ወጣት አይደለ እንዴ? ይሄ ሁሉ ህዝብ የሚሞተው ምንድነው? በየቦታው ይሄ ሁሉ ህዝብ ቤተሰቡ እየሄደ አላየም? ያ የመንግስት ሰራተኛው ሄዶ ምን እንዳረጉት እግሩን ሰብረው 2 እግሩን ሰብረው ብርም ተከፍሏቸው እንደዛ እግሩ እየተጎተተ ሱዳን ነው የምትወረወሩት። ምን የልጆች አባት የመንግስት ሰራተኛ የሆነ እንደዚህ እንዳንተው ነው ደላላው በኔ ዋስትና ብሎ ይዞት ሄዶ እንደዛ ያረጋው። የምን አባ ዋስትና ነው? ከዚህ እግር ካወጣ በኋላ ዋስትና የሚባል የለም። ይሸጣል በደንብ አድርጎ ለዛ ለደላሎቹ አሳልፎ ይሸጣላቸውና እነዛ ደላሎች 1 ሚሊዮን ነው የሚቀበሉበት። ተቀብለውክም በሰላም ህይወት ከተረፈ ማለት ነው። እሱ ማን ነው? ያንተ ደግሞ ዋስትና የሚወስደው እዛ ጋር ማን ነው? ስላንተ እንትን የሚለው እንዴ? አረባክን ቤተሰቦችን አንገት አታስደፋ። አርፈ እዚህ ሊስትሮ ቀብተ ኮብልስቶን ሰርተ አልፈ የሆነ ስራ ሰርተ በት ብላ አትኖርም እንዴ? ምን አመጣብክ ይሁሉ? ሁለተኛ ደግሞ ቤተሰብ ያላቸውን ይሽጡ ስትል እንዳልሰማክ። እሺ ባለጌ ገገማ። እኔ ወድጄ ነው እንዴ እንደዛ ያልኩት? እና
እንዴ ለነሱ እኮ ያ ከብት ሀብታቸው ነው፣ ያላሞች ሀብታቸው አይናቸው ነው፣ የሚወጡበት የሚገቡበት ነው። እኔ እንደ ጓደኞቼ ባጃጅ ግዙልኝ አልኳቸው። ባጃጅ አልገዛልህም አሉ። ለምራሳቸውን ለምን ከብቱ ለምራሳቸውን አይሸጥ ባጃጅ ግዙልኝ አልኳቸው። እምቢ አሉ። መሬት ይሸጥልኝ አልኩት። አልሸጥም አለኝ። ለምን? እሺ እኔ ከዚህ በላይ ምን ላድርግ? መሬት ይሸጥ የሰው መሬት ሽጧል እንዴ ለልጁ ባጃጅ የሚገዛው? ያቺ ትንሽ መሬት ሽጠው ምን ሊያርሱ ነው? ወደ እናንተ አንተ አይብሉ እኔ ካልተደሰትኩ ምን ያደርጋል? ራስ ወዳዳችሁን ብያለሁ። መታለው ምን ሆነክ ነው? ምን ሆነህ አለብኝ መጣዋት። ምን ሆነክ ነው? እንደዚህ አይነት ቆሻሻ የሆነ አስተሳሰብ ስለ ራስህ እንጂ ስለ ቤተሰብ አይታሰብም እንዴ? እነሱ እኮ ኖሩት አይደል? ኖረዋል እኮ እነሱ ስለኖሩ እኔ ደግሞ ህይወቴን መኖር አለብኝ። እንደዚህ መቀጠል አለብኝ። እሺ ወይ ተሰድጄ ራሴንም እነሱን መቀየር አሊያም ደግሞ ካልሆነ ያን መሬት እንዲሸጥ ማድረግ ነው በቃ ያለኝ አማራጭ። ያለበለዚያ ግን አካባቢ መሬት ርካሽ ነው፣ አያወጣም። አዎ ገጠር ነው አውቃለሁ። 30 ሺህ ብር ይሸጣል አንድ ጥማድ። በቃ አንድ ጥማድ ተኩል አለን አይደል? በቃ አንድ ጥማድ እንሽጡልኝ። በቃ የኔን አስተሳሰብ በቃ እኔ እመቤቴን ምርር ስላለኝ ነው፣ በጣም ስለከበደኝ ስላስጠላኝ ሞት መርዝ ጠጣና ሞት። እንደውም ጥሩ ሀሳብ ነው ያመጣሽልኝ። እድር ይቀበሉባል። ጥሩ ሀሳብ ነው ያመጣሽልኝ። ይገላገላሉ። እንደው ብትሞት ነው የሚሻለው። የቤተሰብን ንብረት አራቁጠክ ባዶ አርጋቸው፣ ደሃ አርጋቸው፣ የሚበሉት የሚጠጡትን አሳጥተክ ላንተ አንድ ነፍስ ቤት ያለ 3-4 ነፍስ ከምትገል አንተ ሞተህ እድር ቢበሉ ነው የሚሻላቸው። ይሄ አንድና አንድ አማራጭ ነው መነግርህ። በተረፈ ግን በአንተ ምክንያት 5-6 ሰው ጎሮሮ ልትዘጋችን ያላቸውን እቺ አንድ ፍሬ መሬት ልታሸጥ ከሆነ ተሳስተሃል። ለምን ወለዱኝ? ከነቆኒ ባልወለድ ራሱ ይቻል ነበር። አንተ ታምራት ይኸው ለኔ ነግሬሃለሁ። ተሞክረውና እግዚአብሔርን በመሞት ታክለው እንዲህ ክልፍልፍ ያልከው የጤና አይደለም። ትሞታለህ፣ ማርያምን ትሞታለህ። ማንም ዞር ብሎ አይህም። ምንም የምትተማመነው አንዳችም ነገር የለም። አንዳችም ነገር ብያለሁ። አርፈስትን ትንሽ የሚሆን ትልቅም ይብዛ የሚነስም ሆድን ከሞላ መኖር ትችላለህ። እስከ መኖር ነው። ወይ አንፍላል ወይ ያልከባሃል። በቃ ሆድ ከሞላ መቻ ነሳ ያቅምን ወዛደር አትሆነ። ጓደኞቼ እንዳያልፉላችሁ ዝም እኔ እንዴት ነው ከጓደኞቼ በቃ የሥራ መክሊትን እስክታገኝ ድረስ እዚህ አፈት ጸጥ ለቅ ብለህ ሰርተህ ብላ። ስደት ብለህ ሰደህ ነው መቀረው። ነገር ያለው ለአንተ 5 ሳንቲም የሚያወጣል የለም። ትሞታለህ። በየመኖች እጅ ነው የምትገባው። ትሞታለህ። እኮ አንድ ረፍት በህይወት እያለሁ እዚህ ሞትና ልቅበር ሞክር የሞት በቃ ቻው። እሺ አሁን አንቺ አልሰጥም። እኔ ሰጥቼ ለምን እጸጸታለሁ? አልሰጥም። ሂድልኝ። በቃ የራስህ ጉዳይ